በጋራ ተስፋ እንትከል በሚል መሪ ቃል በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ዘመቻ አካል የሆነው የችግኝ ተከላ በክልሉ ከ69 ሚሊዮን በላይ ችግኞችን በመትከል ተካሂዷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በክልሉ 69 ሚሊዮን ችግኞችን የመትከል መርሃ ግብርን በወላይታ ዞን ዳሞት ጋሌ ወረዳ ሻኪሶ ሾኔ ቀበሌ አካሂደዋል። የችግኝ ተከላውን ያስጀመሩት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ኢትዮጵያ በአንድ ጀንበር ከ800 ሚሊዮን በላይ ችግኞችን በመትከል ዓለምን በተግባር እያስተማረች ትገኛለች ብለዋል። ኢትዮጵያ አዲስ ታሪክ ለማስመዝገብ በአንድ ጀንበር 800 ሚሊዮን ችግኞችን ተክላ ዓለምን ለማስተማር ዓለም እየተፈተነ ያለውን የአየር መዛባትን ፍቱን መድኃኒት ከተፈጥሮ ጋር መታረቅ ነው። ተክለን አየር መዛባትን እናስተካክላለን የሚል በተጨባጭ ውጤት ያመጣ ስራም ከምንም በላይ ደግሞ 800 ሚሊዮን ችግኝን ለመትከል መላው ኢትዮጵያውያን ያለማንም ገፍና ቅስቀሳ በደም ሳይደረግ ስራዬ ነው ውጤትን ማሳየት አለብኝ ብሎ በእልክ ተነሳስቶ ከማለዳ ተሞ የሚተክልበት ከፍተኛ ህዝባዊ ንቅናቄ ታየበት። ይህንን ኩነት በክልላችን በሁሉም መዋቅሮች ከጠዋቱ 12 ሰዓት ጀምሮ በይፋ ጀምረን በዚህ ሰዓት ደግሞ በሻኪሶ ሾኔ ቀበሌ ተስፋችንን ተክለን አሻራችንን አኑረን ኢትዮጵያን ከፍ ለማድረግ ታሪክ ለመስራት እዚሁ ቦታ ስለተሰበሰባችሁ በድጋሚ እንኳን ደህና መጣችሁ፣ እንኳን ደረሳችሁ እላችኋለሁ። የችግኝ ተከላው ሀገራዊ ብሎም ክልላዊ አንድነትን ያጠናከረ ስለመሆኑ የጠቆሙት የክልሉ ርዕሰ መስተዳድር ዛሬ የተተከሉ ችግኞች የነገ ዛፍ ሲቀጥልም ፍሬ ናቸውም ብለዋል። ዘንድሮ ተስፋን እንትከል በሚል መሪ ቃል እንደ ሀገር በእጅጉ ከፍተኛ ዝግጅት ተካሂዶ በክልላችንም የዛ አካል የሆነው ዝግጅታችን ከምንም በላይ በአንድ ጀንበር 69 ሚሊዮን ችግኞችን እንደመትከልና በ1389 የመትከያ ጣቢያዎች መላው የክልላችን ህዝቦች ወጥተን እየተከል እንገኛለን። በ1389 የክልሉ ቀበሌዎች ችግኞች ስለመተከላቸው ያስረዱት የክልሉ ርዕሰ መስተዳድር ዘርፈ ብዙ ጠቀሜታ ያላቸው ከ15 በላይ የተለያዩ ችግኞችን በተለያዩ የመትከያ ቦታዎች ስለመትከላቸውም ገልጸዋል። የተተከሉ ችግኞች ዘርፈ ብዙ ኢኮኖሚያዊ ጠቀሜታ የሚሰጡ ስለመሆናቸው የተናገሩት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ የደን ሽፋንን ከማሳደግ ባሻገር ለምግብነት የሚሆኑ ችግኞችም ስለመተከላቸው አስረድተዋል። የምንተክላቸው ደግሞ ዘርፈ ብዙ ጠቀሜታ ያላቸው ፍራፍሬ፣ ለግንባታ ግብአት የሚሆኑ አሁን የግራቢ ላይ ለግንባታ ግብአት የሚሆኑ እንዲሁም ደግሞ ስራ ስር ለእንስሳት መኖ የሚሆኑ ዘርፈ ብዙ ጠቀሜታ ያላቸው ነው እየተከለለ ነው። ስለዚህ ይሄን ሰው ገብቶታል፣ አውቆታል። ለዚህ ደግሞ የራሱ አስተዋጽኦ ያበረከተ ነው። 69 ሚሊዮን ችግኝ በትንሹ በ10 ብር እንኳን እንግዛ ወይ እናዋጣ ብንል 690 ሚሊዮን ብር ነው በአንድ ጀንበር። ይሄን እንግዲህ ጉልበት ችግኝ ነው። ይሄ ጉልበት ወጥቶ ሰው ተንቀሳቅሶ ተክሎ ምን አድርጎ ይሄንን ወደ ገንዘብ ጥቃይ ከባድ ነው። በክልሉ ባለፉት ዓመታት የተተከሉ ችግኞች ተጨባጭ ለውጥ አምጥተዋል ያሉት የክልሉ ርዕሰ መስተዳድር በዚህም በክልሉ የሚገኙ ተራራዎች ከስጋት ምንጭነት ወደ ሀብት ምንጭነት እየተቀየሩ ናቸውም ብለዋል።